ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንግዳይ ቀርብ ያለው እንግዳይ በወቅታዊ ጉዳዮች ዙሪያ አጭር ቆይታ ያደርጋሉ። እንግዳይ ወልቃይት ልሳነ ጉፋን ቃል አቀባይ አቶ ቻላቸው አባይ ናቸው ከአሜሪካ በወቅታዊ ጉዳዮች ዙሪያ ለሚያደርጉልን ቃለ ምልልስ ከወዲሁ እያመሰገንኩኝ ጤና ይስጥልኝ። ጤና ይስጥልኝ በለጠ እንደምን ሰነበትክ? መልካም አመሰግናለሁ። አቶ ቻላቸው አባይ የልሳነ ጉፋን ቃል አቀባይ ከአሜሪካ በወቅታዊ ጉዳዮች ላይ አስተያየት ለመስጠት ሀሳቦችን ለማካፈል በስልክ መስመራችን ላይ ስለተገኙ በእጅጉ ነው የማመሰግነው። በድጋሚ እስኪ ወደ መጀመሪያው ጥያቄ ልለፍ። ሰሞኑን በትግራይ ክልል ያለውን የህወሓትን አጠቃላይ የፖለቲካ እንቅስቃሴ እንዴት ይመለከቱታል? በጣም አመሰግናለሁ። አዎ እንግዲህ እንዳለመታደል ሆኖ የትግራይ ነፃ አውጪ ድርጅት ከስልጣን ከተወገደ እና መቀሌ ከተማ ከመሸገ ጊዜ ጀምሮ አንደኛ በጋራ ባንድ መቆም አለመቻላቸው፣ ለሁለት መከፈላቸው፣ የተለያየ ጥቅም በማሳደድ እንደገናም ራሱ ዘር፣ ሃይማኖት፣ ጎሳ በመለየት እርስ በርስ እየተረማመሱ ያሉበት እንደሚባለው አበው እንደሚተርቱት ሌባ የሚጣላው ሲሰርቅ ሳይሆን ሲካፈል ነው እንደሚባለው ሁሉ የትግራይ ነፃ አውጪ ድርጅት ከአሁን በፊት ለ27 ዓመት ስልጣን ላይ በነበረበት ሰዓት ባግበሰበሰው ጉዳይ አሁንም ትግራይ ውስጥ ከመጣ በኋላ ስልጣን አልበቃ ብሎ በጥቅምም በስልጣንም በተለያየ ምክንያት ሲናቆር ይታያል። ይሄ አደገኛ ቡድን በእነሱ ብቻ የሚቀር ሳይሆን ለቀጠናው ለአካባቢው ትልቅ አደጋ መሆኑን ስለምናቅ በተለይም ደግሞ ለ43 ዓመት ሙሉ በዚህ የትግራይ ነፃ አውጪ ድርጅት የተበደልን በዚህ የትግራይ ነፃ አውጪ ድርጅት ግፍ የደረሰብን ሰዎች በቅርበት ነገሮችን እየተከታተል ነው እንገኛለን። ምክንያቱም ይሄ ነገር ውሎ አድሮ የነዚህ ሰዎች ቅሩቁስ ነገሩ ሰላም ከተፈጠረ አሁንም ሌትና ቀን ታሪካዊ ቦታችን፣ ደንበራችን፣ መሬታችን መመለስ አለበት፣ አማራ ከቦታ መውጣት አለበት እያሉ ሌትና ቀን የሚያልሙት ቦታ እንደገና መጥተው መከራና ስቃይ ለማድረስ አንድም ቀን ስለማይተኙ ነገሮችን በቅርበት እንከታተላቸዋለን። አስፈላጊ ከሆነ በምን ጉዳይ ላይ ትኩረት ሰጥተን እያየን እንደሆነ መግለጽ እንችላለን። ብዙ በጥቂቱ ይሄንን ይመስላል። ጥሩ። እስኪ ለመሆኑ እንደው አሁን ህወሓት እንግዲህ ትግራይ ውስጥ ያለው የፖለቲካ ቀውስ ተባብሶ ቀጥሏል። በፕሪቶሪያ የሰላም ስምምነት መሰረት የተቋቋመ የተባለውን የጊዜያዊ አስተዳደሩን የአንዱን የህወሓት ክፍል አክራሪ የሚባለው የአድዋዊ ደግሞ የነ ስብሃት ቡድን የሚባለው አሁን በስልጣን እያስወገደው ነው የሚገኘው። ይህንን ተከትሎ ለምን ሊፈጠር እንደሚችል ያው መገመት አስቸጋሪ ቢሆንም ግን ከዋና ዋና ጉዳዮቹ አንዱ ወልቃይትን መውረር መሆኑ የሚገመት ነው። ስለዚህ ይሄ የሚሆን ከሆነ በምን ጉዳዮች ነው እናንተ ጉዳዩን እየተከታተላችሁ ያላችሁት? ምንድነው መሰለ ወንድም በለጠ፣ ወልቃይትን ለመውረር ብቻ አይደለም የትግራይ ነፃ አውጪ ድርጅት ዓላማ። በአጠቃላይ ወልቃይትን አይደለም ለይተን ማየት ያለብን። የትግራይ ነፃ አውጪ ድርጅት ከመጀመሪያ ጊዜ ጀምሮ ከ1968 ማኒፌስቶ ቀርጾ ከመጣ ጊዜ ጀምሮ የአማራውን ቦታ በአጠቃላይ ራያን፣ ወልቃይት ጠገዴ፣ ጠለምትን ይዞ አገር የመሆን ህልሙን ለማሳካት ነው ዋናው ዓላማ። ይሄንን ለማድረግ በትረ መንግስት በስልጣን ላይ በነበረበት ሰዓት ጀምሮ አገር የመሆን ህልሙን ሲሰራበት የቆየ ጉዳይ ነው። አሁንም እንደገና ያንን አልሳካ ብሎት ስልጣኑን ካጣ በኋላ አሁን እንደገና በአዲስ መልኩ በፕሪቶሪያው ስምምነት በተለይ የወታደሩ ትጥቅ ይፈታል፣ ዲዲአር ይፈጸምለታል፣ በኢትዮጵያ ህገ መንግስት ሰላምና መረጋጋት ይኖራል፣ አንዳንድ አለመግባባቶች ቢኖሩም ከህዝብ ጋር በህገ መንግስቱ ማዕቀፍ ይፈታል የሚለው የነሱን ወደኋላ አሽቀንጥረው ይሄ ነገር ድሮም ቢሆን እነሱም ቢሆን ተገደው ነው እንጂ ወደውም የገቡበት ነገር ስላልሆነ አሁን እነዚህ ሰዎች ነገሮች ሁሉ እንደማይመች እንደማይሳካ ካዩ በኋላ
በቀጥታ የደብረ ጽዮንና ሌሎች የወታደሩ ግሩፕ በመሆን እንደምታውቀው በፕሪቶሪያው ስምምነት አርሜ በአንድ ሀገር ላይ አንድ የኢትዮጵያ መከላከያ ሰራዊት ብቻ ነው መኖር የነበረበት። እነዚህ ግን የተለያዩ የአርሜ ስብስቦች ሰብስበው አሁን በአጠቃላይ ወልቃይት ጠገዴ ጠለምትን ለመውረር ብቻ ሳይሆን የትግራይ ነፃ አውጪ ድርጅት አገር ለመሆን ከፍተኛ ርብርብ እያደረጉ ነው። ይሄ ደግሞ ዝግጅት አገር ቤት ውስጥ ብቻም ሳይሆን ከአሁን በፊት ወንጀል ፈጽመው ወደ ሱዳን የሄዱትም በአጠቃላይ በዛ አካባቢ ያሉ ወታደሮች ሁለንትናዊ ዝግጅት አድርገው በወልቃይት ብቻ ሳይሆን ኢትዮጵያን ለማተራመስ ከተቻለ እንደገና በትረ ስልጣኑ ለመያዝ ካልተቻለ ደግሞ እነሱ ኢትዮጵያን አተራምሰው አገር ለመሆን እንቅስቃሴ እያደረጉ ያሉበት ሰዓት ነው። ህዝባችን ይሄንን ተገንዝቦ አደረጃጀቱን አስተካክሎ በውጭም በውስጥም ከዕለት ወደ ዕለት የሚያደርጉትን እንቅስቃሴ በቅርበት እየተከታተለ ለሚመጣበት ችግር፣ መከራ፣ አደጋ ለመመከት ሁለንተናዊ ዝግጅት ላይ እያደረገ ይገኛል። ጥሩ እንግዲህ የወልቃይት ጉዳይ ያው አሁን 3 ዓመት ሆኖታል። በአካባቢ በማንነት በራሳቸው እንግዲህ እዛው አካባቢ በወጡ ሰዎች መተዳደር ከጀመረ ሆኖም እስካሁን ድረስ የወልቃይት ጥያቄ ህጋዊ ውሳኔ አልተሰጠውም፣ ፖለቲካዊ ውሳኔ አልተሰጠውም። በጀቱ ተከልክሏል። በእርግጥ በዞን ደረጃ በአማራ ክልል ውስጥ የሚገኝ ዞን ነው። ይሄም ሆኖ አሁን የወልቃይትን ጉዳይ እንደ ፖለቲካ ካርድ መጫወቻ ብልጽግና ይዞታል የሚለው የበርካታ ሰዎች አስተያየት ነው። ለመሆኑ የወልቃይት ልሳነ ግፏን ኮሚቴ ይህንን አስተያየት እንዴት ይመለከተዋል? ጥሩ ጥያቄ ነው። እንግዲህ በዚህ ጉዳይ ላይ እኛ ለዘመናት ነው የሰራንበት። በቅርቡ እንኳ የለውጥ መንግስት መጣው ሲል የዶክተር አብይ መንግስት እንደመጣ ድርጅቱ ጥሪ ተደርጎለት ከመንግስት ባለስልጣኖች ጋር ከተነጋገረ በኋላ የወልቃይት ጠገዴ ጠለምት ጉዳይ ወደ ትግራይ የተካተተው በህግ ሳይሆን በኃይል በጉልበት መሆኑ ታውቆ የፖለቲካ ጉዳይ ስለሆነ ወደ ትግራይ የተካተተው የሚፈታውም በኢትዮጵያ ህገ መንግስት ሳይሆን የፖለቲካ ውሳኔ ያስፈልገዋል በሚል ይሄንን ለዚህና ይሄን ለመሳሰሉ ጉዳዮች መፍትሄ ይሰጡ ዘንድ የወሰንና የማንነት ኮሚቴ 41 ሰው ያለበት የወሰንና የማንነት ኮሚቴ ተቋቁሞ ነገሩ ልባት እንዲያገኝ የፖለቲካ መፍትሄ እንዲሰጠው በሚል በእኛም ይሁን በመንግስት ስምምነት ተደርጎ ይሄ ነገር 3 ዓመት ሲንከባለል ከቆየ በኋላ መጨረሻ ምንም አይነት ልባት ሳይሰጥ የተቋቋመው ኮሚቴ የውሃ ሽታ ሆኖ ቀርቷል። በነገራችን ላይ ያነሳው ጥያቄ አሁንም እኛ ስናየው መንግስት የወልቃይትን ጉዳይ መፍትሄ ለመስጠት እንዳልፈለገ ነው 100% የተረዳነው። መንግስት መፍትሄ ለመስጠት ቢችል ኖሮ የወልቃይት ጉዳይ በህግ የሄደ ጉዳይ ስላልሆነ በፖለቲካ ውሳኔ መወሰን የሚችል መሆኑን የተለያዩ ማስረጃዎችን አቅርበናል። የተለያዩ ማሳያዎችን አድርገናል። ከተለያዩ የመንግስት ባለስልጣኖች ጋር ተነጋግረናል። ነገር ግን መንግስት በአማራና በትግራይ መካከል ዘላለማዊ ጦርነት፣ ዘላለማዊ እውከት እንዲኖር የሚፈልግ በሚመስል መልኩ እልባት ሊሰጠው አልቻለም። ቅድም ስለ ባጀት አንስተሃል። ባጀት መስጠትማ ያ ሌላ ቅንጦት ነው። ሌላ ቀርቶ በወልቃይት ጉዳይ ላይ እንደምታውቀው አሁን በዚህ በህልውና የአማራ ጉዳይ ላይ በህልውና እየተደረገ ያለው የአማራው የህልውና ጉዳይ ላይ ጥያቄውን ለመመለስ የወልቃይት ጉዳይ መመለስ ማለት የአማራን ጥያቄ መመለስ ማስተናገድ አድርጎ ስለሚያየው የወልቃይት ጉዳይ አጠቃላይ መፍትሄ ካልተሰጠውና ህዝቡ አንድ ሆኖ ወደሚያስፈልገው ጉዳይ እጅና ጓንት ሆኖ መግባት ካልቻለ በስተቀር የኢትዮጵያ መንግስት አሁን በያዘው ይዘት የወልቃይትን ጥያቄ መመለስ የአማራውን ህዝብ ጥያቄ እንደ መመለስ አድርጎ ስለሚቆጥረው ጥያቄያችን በዚህ መንግስት ይመለሳል የሚል ተስፋችን እጅግ እየተመናመነ ነው የመጣው። በለጠ
አዎ እንደው በዚሁ አጋጣሚ የአማራና የትግራይ ህዝብ አብሮነት ለማስቀጠል ወልቃይት እንደ ቅድመ ሁኔታ የሚቀመጥ አይደለም። የወልቃይት ጉዳይ በኋላ ይታያል። በመጀመሪያ የዚህ ህዝብ አንድነት መምጣት አለበት የሚሉ መከራከሪያዎችን የሚያቀርቡ ፖለቲከኞችም አስተያየት ሰጪዎችም አሉ። ለመሆኑ የወልቃይትን ጉዳይ በምን ሁኔታ አስቀምጦ ነው የትግራይና የአማራን ፖለቲካ ወደ አንድነት ማምጣት የሚቻለው የሚለው ላይ ግን ብዙዎቹ አሳማኝ ምላሽ ሲሰጡ አይታይም። በዚህ ጉዳይ የእርስዎ ምላሽ ምንድን ነው? አይ ጥሩ ነው እኮ እንግዲህ ሰላምን የሚጠላ ሰው የለም። የወልቃይት ጉዳይ ወደ ጎን ለመተው ማለት እንግዲህ ይቻል ይሆናል። ለእኛ ግን በትግራይና በአማራ መካከል በሰላም ለመኖር የጋራ ችግር ካለን በጋራ መፍትሄ እንዲያገኝ ለማድረግ ከተፈለገ ነገሩ እጅግ ቀላል ነው። የወልቃይት ጠገዴ ጠለምት የአማራ ማንነትን አምኖ መቀበል ነው። ለዘመናት ለ43 ዓመት ለፈሰሰው ደም ካሳ መክፈል ነው። ወልቃይት ጠገዴ ጠለምትና ራያ የአማራ ታሪካዊ ቦታዎች መሆናቸውን አምኖ መቀበል ነው። ከአሁን በፊት ለተበደለው ጥፋት ካሳ መክፈል ነው። ይቅርታ መጠየቅ ነው። ከዛ በኋላ ምናልባት የወልቃይት የአማራ ህዝብና የትግራይ ህዝብ በጋራ አብሮ ሊያኖረው የሚችል ወደ ሰላም ሊወስደው የሚችል ነገር ካለ ሁለቱም የአማራና የትግራይ ህዝብ ቁጭ ብለው ሊፈቱት ይችላሉ። እኛ በመፍትሄ ጉዳይ ላይ ችግር የለብንም። ነገር ግን ለ43 ዓመት ሙሉ የፈሰሰው ደም አልበቃ ብሎ ትናንት እኔ እናንተ በምናውቀው አንተ ራስህ ሄደህ ባየህበት ቦታ እንኳን ማይካድራ የፈሰሰው ደም ሳይደርቅ እንዲሁ ዝም ብሎ በልቶ ፈንቶ እከሌ ስላለ ብሎ የሚባል ነገር ምንም አይነት ነገር የለም። ነገሩ ግን አሁንም ቢሆን አማራ ጨቋኝ ነው። አማራ መሬታችን ይዟል። አማራ ከመሬታችን ከርስታችን ይውጣ እየተባለ ሰላም ይመጣል ማለት እኔ ምን አይነት ሰላም ሊመጣ እንደሚችል አላውቅም። ነገር ግን ከአሁን በፊት 1 2 3 4 ብለን ያስቀመጥናቸው ይሄ አሁን የተቀመጡት አሁን ከመጀመሪያውም ጀምሮ የአማራው ቀይ መስመሮች ናቸው። እነዚህ በትክክል ታውቆ ከዛ በመለሽ የሚደረግ ንግግር ካለ አሁንም የአማራ ህዝብ ሰላም ወዳድ ነው። እጁን ለሰላም ዘርግቶ ከማንም ከትግራይ ህዝብም ይሁን ከማንም ኢትዮጵያ ወገኑ ጋር እጅና ጓንት ሆኖ የጋራ ችግር ካለው በጋራ ለመፍታት አንድም ቀን አማራ ቦዝኖ አያውቅም። የኛ መልስ ይሄ ነው። በዚህ መልኩ ነው የምናየው። ጥሩ እንግዲህ አሁን የአማራ ህዝብ የህልውና ትግል ውስጥ ነው የሚገኘው። እንግዲህ ከዚህ ውስጥ በተለይ የአማራ ህዝብ የህልውና ጥያቄዎች ከሚባሉት አንዱ የማንነት ጥያቄዎች ናቸው። በርካታ ናቸው በየአካባቢው በሸዋም፣ በጎንደርም፣ በወሎም፣ በጎጃምም በአገር አቀፍ ደረጃም በአጠቃላይ እንግዲህ ከውክልና ጋር በተያያዘ የህልውና ጦርነት ላይ ነው የሚገኘው ይህ ህዝብ። በዚህ ጉዳይ ላይ የወልቃይትን አስተዳደር ይፍረስ የሚሉ አስተያየቶችም አልፎ አልፎ ይሰማሉ። በዚህ ጉዳይ ላይ ምንድነው አስተያየታችሁ? አዎ እንግዲህ ምንድነው ወንድም በለጠ ይፍረስ ባዩ ማን ነው? ለምንስ ነው የሚፈርስ? ማንስ ነው የሚያፈርሰው? ለምንድነው እንዲፈርስ የተፈለገበት ምክንያት? እነዚህ ይፍረስ ባዮቹ ምክንያታቸው ምንድነው ማለት ይቻላል? ወልቃይት የብልጽግና አስተዳደር ነው። ብልጽግናን እየታገል ነው ስለሆነ ከብልጽግና ትግል ጋር አብረን ነው ወልቃይትን የምናፈርሰው ነው ጥያቄው። በዛ መንገድ ነው የሚገለጸው። ሌላው አካባቢ ብልጽግናን እየታገል ነው፣ ወልቃይትም ብልጽግና ነው ያለው፣ እሱን አስተዳደር እንታገለዋለን ነው የሚሉት። በጣም ጥሩ። የወልቃይት ህዝብ እኮ ትግል አንድም ቀን አላቆመም። የወልቃይት ህዝብ አንድም ቀን ትግል አላቆመም። እንደውም እንደምታውቀው ሐምሌ 8 እንኳን አሁን የቅርቡን እንኳን ብናስታውስ የሐምሌ 5 ወልቃይት ብረሳሽ ቀን አቤት ሐምሌ 5 ማለቴ እሱንን እንኳን ብናስታውስ የአማራው ህዝብ ትግል ከፍ ብሎ የታየበት አማራ ለአንድነቱ የቆመበት ጎንደር፣ ጎጃም፣ ሸዋና ወሎ ሳይባባል እንደ አንድ አማራ ቆሞ ትግል የጀመረበት ነው ማለት ይቻላል። በእርግጥ ትግሉ ቀደም ብሎ የተጀመረ ቢሆንም ግን ጎምርቶ የወጣበት ነው። በሌላ ደረጃ የወልቃይት ጠገዴ ጠለምት ህዝብ
አይደለም ዛሬ አማራው አንድ ሆኖ ለአማራነቱ ለተደቀነበት አደጋ የህልውና አደጋ እየተፋለመ ቀርቶ ሲጀመርም ጀምሮ የወልቃይት ጠገዴ ጠለምት አንድም ቀን ትጥቁን ፈትቶ አያውቅም። ያው ከመልክዓ ምድራዊ አቀማመጣችን በደንበር ጥሰው ለሚመጡ የኢትዮጵያን አንድነት የሆነ ነገር ለማድረግ በሚመጡ ሰዎች ላይ አስፈላጊውን ደንበሩን እየጠበቀ አንድም ቀን ትጥቁን ሳይፈታ እየታገለ ያለ ህዝብ ነው። በቀላሉ እንደው አሁን ካነሳው ጥያቄ እንደው ትንሽ እንደው እንትን ከተፈለገ ማይካድራ ትላንትና ደም አፍስሰው የሄዱት ሰዎች አሁንም ሱዳን ውስጥ ባለው የእርስ በርስ ጦርነት በአንተ ሚዲያም ሲዘገብ ሰምቼዋለሁ፣ በተለያየ ሚዲያዎችም ዘግበውታል። ከአልቡርሃን ጋር ተሰልፈው ሲዋጉ ከቆዩ በኋላ አሁንም እንደገና ሸረሪና በሚባለው ቦታ ላይ ስፍር ቁጥር የሌለው መኪና ታንክ ሳይቀር የተለያየ መሳሪያ ይዘው በየቀኑ ወልቃይትን ሰብረው ለመግባት አንድም ቀን ቦዝነው አያውቁ። ይሄንን ቀጥሎ መክቶ እየታገለ ያለው የወልቃይት ጠገዴ ጠለምት አማራ ነው። አሁንም በዋልድባ አካባቢ አንተ ሁሌ በምትዘግበው ጉዳይ ላይ ሌትና ቀን በተለያየ ቦታ ሰብሮ ለመግባት የሚደረገው ጥረት እየመከተ የሚመልስ ያለው የወልቃይት ህዝብ ነው። ስለዚህ የወልቃይት ህዝብህን እንዳልታገለ ማድረግ እኔ አግባብ ያለው ወይ ጤናማ ያለው አመለካከት አለ። በእርግጥ ነገሩን እንዲሁ ዝም ብሎ በድፍኑ ስህተት ነው ማለት ባይቻልም ከቅንነት የሚሉ ሰዎች ሊኖሩ ይችላሉ። በዚህ አጋጣሚ ግን እኔ እንደ አንድ የልሳነ ግፉዓን ቃል አቀባይ የምለው የወልቃይት ህዝብ አይደለም ዛሬ አማራ ወገኑ ከጎኑ ተሰልፎ ቀርቶ አንድም ቀን ትጥቁን ፈትቶ አያውቅም። አሁንም በእያንዳንዱ አማራ ቤት የምትፈሰው ደሙ ነው። አሁንም የወልቃይት ህዝብ ከትግል አልቆመም። በዛ አካባቢ ስፍር ቁጥር የሌለው ጠላት ሰብሮ ለመግባት በሚሞክርበት ሰዓት ትጥቁን ሳይፈታ እየተዋጋ እየተዋደቀ ያለ ወገን ነው። በሌላ ደረጃ ወልቃይት የብልጽግና ነው የሚባለው የወልቃይት ጠገዴ ጠለምት ህዝብ አሁን እያጣጣመው ያለው ነፃነት እኮ አማራው ደሙን አፍስሶ ደም አጥንቱን ከስክሶ ያመጣው ነው እንጂ ብልጽግና በችሮታ ብልጽግና እንዲሁ ዝም ብሎ በስጦታ የሰጠው አይደለም። ይሄ ወልቃይት ጠገዴ ጠለምት የብልጽግናማ ቢሆን ኖሮ ብልጽግና ባጀት በመደበ ነበር፣ ትምህርት ቤቶች ባሰራ ነበር፣ ጤና ጣቢያዎችን በጠገነ ነበር። ስለዚህ የተወሰኑ ግለሰቦች ከብልጽግና ጋር ይሰራሉና የወልቃይት እንደው ጠቅላላ መዋቅር ይፍረስ ማለት እኔ ጤናማ አመለካከትም አይመስለኝም። ከፈረሰም አማራው ራሱ ደሙን አፍስሶ ያመጣውን ነፃነት ተመልሶ እንደገና ገደል ከተተው ማለት ነው። እና ይሄ እንደው እየተስተዋለ ቢሆን ጥሩ ይመስለኛል። እኔ ማለት የምችለው ይሄንን ነው። ወንድም በለጠ መልካም፣ ወደ ህወሓት እንመለስ እስኪ። አሁን ህወሓት እንግዲህ ያው በተደጋጋሚ የሚሉት ነው 40% የትግራይ መሬት በአማራ ኃይሎች ተይዟል። ስለዚህ ይህንን በኃይል እንቆጣጠራለን፣ ፖለቲካችንም የጸጥታ ኃይላችንም እናስመልሳለን፣ ተፈናቃዮችንም በዚህ መንገድ ነው የምናስገባው የሚል የፖለቲካ እቅድ ይዘው ነው እየተንቀሳቀሱ ያሉት። ለመሆኑ ህወሓት ካሁን በኋላ ወልቃይት መግባት ይችላል ወይ? ከገባስ ደግሞ እንደ በፊቱ የፖለቲካ አስተዳደር መስርቶ መኖር ይችላል ወይ የሚለውን ጉዳይ የወልቃይት ህዝብ እንዴት ያየዋል? አጠቃላይ አማራውም በዚህ ጉዳይ ላይ የሚኖረው አቋም፣ እናንተም ደግሞ በተለይ ይህንን እንቅስቃሴ ለሚያደርገው የህወሓት መሰረት ለሆነው እንዲሁም ደግሞ ለትግራይ ህዝብ ምንድነው የምታስተላልፉት? እንደው ጊዜ ከሰጠኸኝ እንደው በዚች ጉዳይ ላይ ሳላስቸግርህ አልቀርም። ህወሓት የማይለው ነገር የለም። ለምሳሌ ወልቃይት ጠገዴ ጠለምት የትግራይ ታሪካዊ ቦታ ነው የሚለው። ወልቃይት ጠገዴ ጠለምት የትግራይ ታሪካዊ ቦታ ሆኖ አያውቅም። በታሪክ ወልቃይት ጠገዴ ጠለምትና ራያ የትግራይ ሆኖ አያውቅም። ወልቃይት ጠገዴና ጠለምት በኃይል ደም አፍስሶ ህግ ጥሶ እንደውም በ1968 ማኒፌስቶ ቀርጾ ወልቃይት ጠገዴ ጠለምት ለኔ
እወስዳለሁ ብሎ የተነሳ ወንጀል ፈጽሞ ያንን አካባቢ ያለ ህዝብ ፍላጎት የወሰደ እንጂ ወልቃይት ጠገዴ ጠለምት በህግ የትግራይ ሆኖ ያውቃል። ወልቃይት ጠገዴ ጠለምት የጎንደር ታሪካዊ ቦታ አሁን ባለው የአማራ ታሪካዊ ቦታ መሆኑን ነው እኛ የምናውቀው። በሌላ ደረጃ ከትግራይ ከምዕራብ ትግራይ ብለው እነሱ ያው ወልቃይትን ጠገዴን ጠለምትን ላለመጥራት ምዕራብ ትግራይ ከሚሉት ከ1 ሚሊዮን ህዝብ በላይ ተፈናቃዮች ተፈናቅለው ስለዚህ እነዚህ ወደ ታሪካዊ ቦታቸው ይመለሱ ነው የሚሉት። እኛ እስከምናውቀው የትግራይ ነፃ አውጪ ድርጅት በትግል በነበረበት ሰዓት ከዛም በኋላ በትረ ስልጣኑ እድል ገጥሞት ከገባ በኋላ ለወረራ እንዲመች ያንን ቦታ የትግራይ ለማድረግ ሆን ብሎ አምጥቶ ያሰፈራቸው የትግራይ ተወላጆች እንጂ የወልቃይት ተወላጆች አይደሉም። እነዚህ ሰዎች አሁን ልክ ጦርነት ሲመጣ ወደ ትግራይ የሄዱበትም እትብታቸው የተቀበረበት የትግራይ ተወላጆች መሆናቸውን አውቀው ነው ወደ ትግራይ የሄዱት። ስለዚህ ወደ ወልቃይት ወይ ደግሞ እነሱ በሚጠሩት አጠራር ስደተኛ ተፈናቃዮች አሉ የሚባል እኛ የምናውቀው ወልቃይት ውስጥ የመጡ ራሱ ቲፒኤልኤፍ አፈናቅሎ መሬት እንዲይዙ ያመጣቸው ሰዎች ነበሩ። አፈናቃዮች ሆነው ወልቃይት ጠገዴ ጠለምት ውስጥ የሚኖሩ ነበሩ። እነዚህ ሰዎች ተመልሰው ሄደዋል። ስለዚህ አሁን ወደ ወልቃይት መጥተው እንደገና አዲስ ወረራ የሚያካሂዱበት፣ እንደገና የአማራውን ደም የሚያፈሱበት፣ እንደገና መስተዳድር አዋቅረው እዛ ቦታ የሚቀመጡበት አንዳችም ምክንያት የለም። በሌላ ደረጃ የወልቃይት ጠገዴ ቲፒኤልኤፍ 40 ዓመት 27 ዓመት ሙሉ ስልጣን ላይ በነበረበት ሰዓት ባንኩም ታንኩም እጁ ላይ በነበረበት ሰዓት ወልቃይት ጠገዴ ጠለምት ትግራይ ማድረግ ያልቻለ አሁን አማራው አንድ ብሎ ትግል ጀምሮ ለነጻነቱ እየተዋደቀ የትግራይ ነጻ አውጪ ድርጅትም እንደዚሁ ተንኮታክቶ በሁለት በሶስት ብቻ ሳይሆን በዘር በጎሳ በሃይማኖት በተለያየ ቦታ ተበትኖ ወልቃይት ጠገዴ ጠለምት መጥቶ የሚያስተዳድርበት ቀርቶ በሰላም የሚኖርበትም ያለ አይመስለንም እኛ እስከምናውቀው ድረስ። ስለዚህ አሁንም ይሄንን በፕሪቶሪያ ስምምነት እያሉ የሚያላዝሙት አንድ እንትንም አለ። በፕሪቶሪያው ስምምነት በነገራችን ላይ የፕሪቶሪያ ስምምነት ወልቃይት ጠገዴ የለም የሚል ምንም አይነት ነገር የለም። አጨቃጫቂ ቦታዎች በህገ መንግስቱ ማዕቀፍ መፍትሄ ያገኛሉ ነው የሚለው። እንግዲህ ወንድም መለጠ እንዳውም እድሉን ከሰጠኝ አንድ እንትን ለጥቆማ ምናልባት አንተ አገር ቤት ነበርክ ይመስለኛል። ጥቅምት 23 2015 ይመስለኛል የተፈረመው የዚህ የፕሪቶሪያው ስምምነት። የፕሪቶሪያው ስምምነት በተፈረመ በአራተኛው ቀኑ ጥቅምት 23 ተፈርሞ ጥቅምት 27 ልሳነ ግፉዓን የፕሪቶሪያው ስምምነት እስከነ እንከኑ እስከነ ችግሩ እስከነ ድክመቱ የፕሪቶሪያውን ስምምነት ደግፈን መግለጫ አውጥተናል። ሚዲያ ላይ ማየት የሚቻል ነው። ይህንን መግለጫ ስናወጣ አንደኛ በኢትዮጵያ ውስጥ ሰላምና መረጋጋት ይመጣል። ይሄ ያለ ጦርነት መኖር የማይችል የቲፒኤልኤፍ ድርጅት ትጥቁን ይፈታል። እነዚህ በቲፒኤልኤፍ ስም እያለቁ ያሉ የትግራይ ወገኖች ሰላም አግኝተው ሰላማዊ ኑሮ ይኖራሉ። በኢትዮጵያ ውስጥ ሰላምና መረጋጋት ይኖራል ከሚል ተስፋ ሰንቀን ነው እንጂ በፕሪቶሪያ ስምምነት በህገ መንግስቱ ማዕቀፍ ይፈታል ሲል ወልቃይት ጠገዴ ጠለምት በህገ መንግስቱ እንዳልሄዱ ስለምናቅ ይሄንን መግለጫ ለማውጣት ተገደናል። ለዚህ ማስረጃ የሆነ ዘንድ አቶ ጌታቸው ረዳ ሽሬ ላይ ተገኝቶ በስብሰባ ላይ ተገኝቶ በተናገረው ምዕራብ ትግራይ የሚባል ነገር የለም፣
አጨቃጫቂ ቦታ በሚባል ነው መጠራት ያለበት በሚል ተባልነ። እኔ ብቻ ሳይሆን ደብረ ጽዮንም ፈርም ብሎኝ ወልቃይት ጠገዴ ጠለምትና ራያ ወደ አማራ የሚወስድ ፊርማ ፈርመን መጣን። ሲጀመርም ጀምሮ የአማራ ነው። ፕሪቶሪያ ላይ የተሄደውም ወልቃይት ጠገዴ ጠለምት የሚል አጀንዳ በፍጹም አልነበረም። ያልነበረበት ምክንያትም በታሪክ የትግራይ ስላልሆነ፣ ምክንያቱም የነበረው ጉዳይም በቲፒኤልኤፍ እና በፌዴራል መንግስቱ የነበረ አንድነት የነበረ ፊርማ እንጂ ስለ ወልቃይት ጉዳይ ስላልነበረ ወልቃይት በዛ ርዕስ ላይ ሊነሳ አይችልም። ላነሳው ጥያቄ ከእንግዲህ በኋላ የወልቃይት የጠገዴ የጠለምት ህዝብ ቲፒኤልኤፍ ሊያስተዳድርበት የሚችል ምንም አይነት ነገር የለም። በነገራችን ላይ ይህ ቲፒኤልኤፍ የሚባል ቡድን አይደለም ጠላት ብሎ ለፈረጀው ለአማራ ህዝብ በአጠቃላይ ለኢትዮጵያ ጠንቅ ነው። አሁንም ቢሆን በትግራይ ውስጥ የተለያዩ በወታደር ስም የሚንቀሳቀሱት የጎበዝ አለቃዎች ያው ሰሞኑን እንደምታየው በየቦታው እየሄዱ ማህተም እየዘረፉ ህዝቡን እየረበሹ ኬላ እያቆሙ ብዙ ነገር እየተደረገ ያለበት ስለሆነ ይህ ህገወጥ አሰራር ወደ ወልቃይት ጠገዴ ጠለምት እና ራያ እንዲመጣ አንፈቅድም። ህዝባችንም ይሄንን አደጋ ተመልክቶ ከእንደዚህ አይነት ስርዓት አልበኝነት ራሱን እንዲጠብቅ አበክረን በዚህ ሚዲያ ላይ ዛሬ ተገኝተን ይህን መልእክት እንድናስተላልፍ የተገደድንበት አንዱና ዋናው ይሄን የመሳሰሉ መልእክቶችን ለማስተላለፍ ነው። በለጠ መልካም። አንዳንድ ጊዜ ያው እነዚህም አስተያየቶች ናቸው። የወልቃይትን ጉዳይ አሁን ከሚደረገው የአማራ ህዝብ የህልውና ትግል ነጥሎ ማየት ይቻላል። ይህንን እናቆየውና ከህወሓት ጋርም ቢሆን ጥምረት ፈጥረን የአማራን ህዝብ ነፃ ማውጣት እንችላለን የሚሉ አስተያየቶች ያው ጎልተው እንኳ ባይወጡ የሚሰጡ አስተያየቶች ይሰማሉ። በለውሳስም ቢሆን አንዳንዶቹ እንደውም ተግባራዊ እንቅስቃሴ ያላቸው ተብሎ መረጃዎች ይወጣሉ። በዚህ ጉዳይ ላይ እናንተ አስተያየት ምንድን ነው? ሰሞኑን አይቻለሁ። ያው እኔ ጋርም እንደነዚህ ሰሞኑን በተለይ ከጻፉት ሰዎች ጋርም በአካልም እንዲሁ ከአንዳንዶቹ ጋር ተነጋግረናል። እንደዚህ የሚባል ነገር ለአማራ ህዝብ ያላቸው ንቀት፣ ለአማራ ህዝብ ያላቸው ጥላቻን ከመግለጽ ውጭ ሌላ እኔ ምንም ልለው አልችልም። በነገራችን ላይ 43 ዓመት ሙሉ ይሄንን ተልፋሻ ነገር ለማድረግ ቀርቶ እንደው ማሰቡ ራሱ እንደነዚህ ብለው ከሚያስቡ ሰዎች ጋር ራሱ መዋልም በአያት ቅድመ አያቶቻችን አጥንትና ደም የመነገድ ያህል ነው የማየው። ምንስ ማለት ነው? በነገራችን ላይ ከቲፒኤልኤፍ ጋር ይህንን ጉል ወደ ጎን አድርጎ ቲፒኤልኤፍ እኮ አገር ለመሆን የሚጥር ድርጅት እኮ ነው። አገር ለመሆን ፈልጎ እኮ ቤተክርስቲያኑን ለይቷል። የኢትዮጵያ ባንዲራ ተጸይፏል። በኢትዮጵያዊነት ኢትዮጵያን እኮ ለትልቅ ትርምስ እየዳረገ ያለ ድርጅት እኮ ነው። እንደገና አገር ለመሆን ከፈቀደ ድርጅት 43 ዓመት የሞታችሁት ይበቃልና እንደገና ደግሞ አገሩን ጠቅልላችሁ ማጫ ስጡት ከሆነ እነዚህ ሰዎች አይ ቲንክ ሳይኪያትሪስት ቢያዩ የሚሻል ይመስለኛል። በአንተ ሚዲያም ቀርበው አማራው የያዘውም ልክ አይደለም፣ ትግራይ የያዘውም ልክ አይደለም የሚሉ ወገኖችም አይቻለሁ። በነገራችን ላይ አማራ ከማይገባው ቦታ ሄዶ የትግራይን ህዝብ ወይ የሌላውን ቦታ እቀማለሁ አላለም። አማራ ተገደለ፣ አትግደሉኝ፣ ልጆቼን ላሳድግበት፣ እንደ ኢትዮጵያዊ ሆኜ ልኑርበት፣ አማራዊ ማንነቴ ታውቆልኝ ተጠብቆልኝ እንደ ሰው ተቆጥሬ ልኑር ነው ያለ እንጂ የማንንም ሄዶ እነዚህ እንደዚህ ብለው መጥተው የሚናገሩ ሰዎች 43 ዓመት ሙሉ ለረገፈው ህዝብ ላለቀው እልቂት በትግራይ ነፃ አውጪ ድርጅት ግህንም የጎንደር ዩኒቨርሲቲ ያወጣው እንኳን እንደው ትንሹ
የጎንደር ዩኒቨርሲቲ ወልቃይት ውስጥ ያለቀውን አጠቃላይ ያወጣ ማለት አይደለም። እንደው አንዷን ቅርንጫፍ እንኳን ወስደው በዛ ላለቀ ህዝብ እንኳን አንድም ቀን አዘኔታ ሲያሳዩ ወይም ደግሞ በዚህ ጉዳይ ላይ ተነስተው ሲጽፉ ያላየናቸው ሰዎች ዛሬ ዳረንጎት ይሰፍርላቸው የነበረ ድርጅት ሲንኮታኮት እንደገና ጠቃሚ መስለው መጥተው ለሚሰጡት ምክር እኛ ከነዚህ ሰዎች ምክር አልጠየቅናቸውም። ምክራቸውንም ለማስተናገድ እንቸገራለን። ጥሩ። እንደው የመጨረሻ ጥያቄ የአጠቃላይ የፋኖን የህሉና ትግል እንቅስቃሴ እንደ ልሳነ ጉፋን እንዴት ታዩታላችሁ? ከዛ ቀጥሎ ደግሞ በወቅታዊ ጉዳይ ዙሪያ ለአማራው ህዝብ፣ ለፋኖም ለሚመለከተውም አካል የምታስተላልፉት ጥሪ ካለ ድሉን ልሳችሁ። በጣም አመሰግናለሁ ወንድም በለጠ። እኛ አሁን አይደለም እንዲሁ ዝም ብሎ ትናንት እንደተፈጠሩት ድርጅቶች አይደለም። የፋኖን እንቅስቃሴ በመጠኑ አንተም በምታውቀው ሲጀመር ከጽንሰቱ እስከ ውልደቱ የወልቃይት ጠገዴ ጠለምት ህዝብ ራሱ ፋኖ ነው። ሲጀመርም ከአርበኞች ግንባር ከከፋኝ ከአርበኞች ግንባር ጀምሮ የወልቃይት ጠገዴ ጠለምት ህዝብ ፋኖ ነው። በነገራችን ላይ አማራው አሁን የጀመረው የህልውና ትግል ካለው ዘርፈ ብዙ ጥያቄ አንዱና ዋናው የወልቃይት ጠገዴ ጠለምት የማንነት እና የወሰን ጉዳይ ነው። የአማራ ህዝብ ከአጥናፍ እስከ አጥናፍ ጎንደር፣ ሸዋ፣ ወሎ፣ ጎጃም ለወልቃይት ብረሳሽ ቀኘ ትርሳኝ ብሎ የተዋደቀ ህዝብ አሁንም ዋጋ እየከፈለ ያለን ህዝብ የወልቃይት ህዝብ የፋኖ ህዝብ የህልውና የፍትህ ትግል መሆኑን በሚገባ ያውቃል። ለዛም ብሎ ዋጋ እየከፈለ ነው ያለው። ምናልባት ዋጋ ያከፋፈሉ ጉዳይ ላይ የተለየ ሊሆን ይችላል። ቀደም ብዬ እንደገለጽኩት የወልቃይት ህዝብ ደንበር እየጠበቀ የወልቃይት ህዝብ በአማራ ወገኑ በሚያስፈልገው በውጭም በውስጥም ያለው ህዝብ አሁን ካለው የህልውና ጎን ተሰልፎ የአማራ የዜግነት ግዴታውን እያዋጣ ያለ ህዝብ ነው። የአማራ የፋኖ ትግል የፍትህ ትግል ነው። የህልውና ትግል ነው። ህያው ትግል ነው። ለፍሬ ሊበቃ የሚችል ትግል መሆኑን አንድም ቅንጣት ጥርጣሬ ኑሮብን አያውቅም። የወልቃይት ህዝብም በዚህ ጉዳይ ላይ ምናልባት እንደሌላው የተለያየ በየቀኑ በየደቂቃው በየሰዓቱ ሚዲያ አግኝቶ ሊያቅራራ ይችል ካልሆነ በስተቀር ሙያ በልብ ነው እንደሚባለው ሁሉ አሁንም ለዚህ ትግል ዋጋ ሲከፍል የነበረ አሁንም ዋጋ እየከፈለ ያለ ለወደፊቱ አማራ የሚፈልገው ከፍታ እስኪደርስ ድረስ ዋጋ የሚከፍል መሆኑን በዚህ አጋጣሚ መግለጽ ፈልጋለሁ። እንደ ልሳነ ግፉዓንም የሚያደርገው ነገር ቢኖር ይሄ ነው። በሌላ ደረጃ የማስተላልፈው መልእክት ቢኖር አሁንም ቢሆን በተለይ በትግራይ አካባቢ ላሉ ወልቃይትን እንጨብጣለን፣ እንደገና ወልቃይትን ወደ ነበረበት ካሁን በፊት ያደረግነውን ስቃይ ለማድረግ እንሞክራለን የምትሉ ሰዎች ከእንግዲህ በኋላ አማራ አንድ በሆነበት የወልቃይት ጠገዴ ጠለምት አማራ ወገኑ ዋጋ ከፍሎ ለ3 ዓመት ሙሉ ነፃነቱን ባጣጣመበት ሰዓት ከእንግዲህ በኋላ አማራውን ጨርሳችሁ ካልሆነ በስተቀር ወደ ወልቃይት ጠገዴ ጠለምት ጥሩ ጎረቤት ሆኖ ከመኖር ውጭ እንደ ኢትዮጵያዊ ሆኖ ከመኖር ውጭ ካሁን በፊት ስናደርገው እንደነበረ እናደርጋለን የሚል ህልም ካላችሁ ይሄንን ነገር ብታስቡበት ይሻላል እንላለን። በሌላ ደረጃ አሁንም ቢሆን የአማራ ህዝብ ሰላም ወዳድ ነው። የአማራ ህዝብ እንደ ኢትዮጵያዊ እንደ አንድ ህዝብ በጋራ አብሮ መኖር ይፈልጋል። ነገር ግን ቀደም ብለን ለመግለጽ እንደሞከርነው ወልቃይት ጠገዴና ጠለምት ራያ የአማራ ታሪካዊ ቦታ መሆኑን አውቃችሁ
ከአሁን በፊት በደል የፈጸሙትን ሰዎች ለፍርድ ቀርባችሁ ለ27 ዓመት ሙሉ በወልቃይት ጠገዴ ጠለምት የተጠቀማችሁበትን መሬት ካሳክሳችሁ አሁንም ቢሆን የአማራ ህዝብ ወገናችሁ፣ የአማራ ህዝብ ህዝባችሁ መሆኑን አውቃችሁ ከአሁን በፊት ትኖርበት እንደነበረ በሰላም በኢትዮጵያ መልክ እንኖራለን የሚል ዓላማ ካላችሁ አሁንም ቀደም ብዬ እንደገለጽኩት የኢትዮጵያ ህዝብ እጁን ዘርግቶ ሊቀበላችሁ ይችላል። ከዛ ባለፈ ግን አሁን የተጀመረው ቅዠት አገር እንሆናለን፣ የአካባቢ ለዘላለም ይዘነው እንኖራለን የሚባለው ጉዳይ የማይሰራ መሆኑን በዚህ አጋጣሚ ልናስገነዝብ እንፈልጋለን። በሌላ ደረጃ ወገኔ፣ በተለይ የአማራ ህዝብ እንደዚሁም በዚህ ህልውና ትግል ውስጥ ዋጋ እየከፈላችሁ ያላችሁ ወገኖች የትግራይ ነፃ አውጪ ድርጅት አማራ ብሎ በጠላት የፈረጀውን ህዝብ ሳያጠፋ የማይተኛ መሆኑን ደግመው ደጋግመን እኛ ሳንሆን ጀነራሎቻቸው፣ የጦር አበጋዞቻቸው ወልቃይት እንጨብጣታለን፣ አማራን ከምድረ ገጽ እናጠፋዋለን፣ አገር ሁነን እንወጣለን እያሉ አሁንም ቢሆን በሱዳን ከአልበሽር ጋር ሆነው ዋጋ ሲከፍሉ የነበሩት የትግራይ ሰዎች ሸረሪና በሚባል ቦታ ላይ ሁለንተናዊ ዝግጅት አድርገው ስፍር ቁጥር የሌለው የተለያየ መሳሪያዎችን በመያዝ ያንን አካባቢ ሰብረው ለመግባት አማራውን ራስ ለማስደፋት ጥረት እየተደረገ መሆኑን ማንም ሰው ሱዳን ያለው ወገናችን፣ በዛ አካባቢ ያለው ማንም ህዝብ የሚያውቀው ነው። ሌላ ቀርቶ በቅርብ ርቀት ያለው የመከላከያ ሰራዊት የእነዚህ ሰዎች ሲወጡ ሲወርዱ እያየ ያለበት ጉዳይ ስለሆነ እነዚህ አጥፍቶ ጠፊዎች ያንን አካባቢ በቁጥጥር ስር ሳያደርጉ ስለማይውሉ፣ ስለማያድሩ፣ ስለማይተኙ በሰላም መኖር ስለማይችሉ ሙት ይዞ ይሞታል የሚባል ዓላማ ሰንቀው እየተንቀሳቀሱ ስላለ በእርግጥ ከቦታቸው ሄዶ የሆነ ነገር ማድረግ ባይቻልም ከትግራይ ታሪካዊ ቦታ ዘልቆ ከትግራይ ህዝብ ጋር ጠብ ባያስፈልግም የአማራን ማንነት ንቀው የአማራን ታሪክ ረግጠው የአማራን ህዝብ ለማጥፋት ሲመጡ ግን እንግዲህ ምን ማድረግ እንዳለብህ የምታውቀው አንተ ትሆናለህ። ከዚህ በመመለስ በውጭ ሀገር ያለው የአማራ ህዝብ አሁን የተደቀነብን አደጋ በዘር፣ በቋንቋ፣ በሃይማኖት ወይ በጎሳ ወይ በአውራጃ ሳይሆን እንደ አንድ አማራ አብረን መቆም ያስፈልገናል። ጥቃቅን ልዩነቶችን ወደ ጎን አድርገን በጋራ እንደ አንድ አማራ ቁመን ለተደቀነብን አደጋ መመከት ጊዜ የሚሰጠው ጉዳይ አይደለም። የአማራ ህዝብ አሁንም ቢሆን በሌላ ደረጃ በወልቃይት ጠገዴ ጠለምት ከትግራይ ጋር ቀን ቀን ከቲፒኤልኤፍ ጋር ማታ ማታ የአማራ ካባ አጥልቀው የሚሄዱ ሰዎች እንዳሉ ተገንዝበናል። ይሄ ደግሞ አገር ቤት ያሉ ወገኖች ብቻም ሳይሆኑ ከውጭ ያለን ሰዎች የሚደረገውን እንቅስቃሴ ውሏችሁ፣ አዳራችሁ፣ ግንኙነታችሁ የምትጽፉት የምትናገሩት በሙሉ እየተከታተልን ነው። ሁለት እግር አለኝ ተብሎ ሁለት ባላ መውጣት ስለማይቻል ወይ አማራ ሁናችሁ አማራ ሁኑ፣ ከወገኖቻችሁ ጋር ቁሙ፣ አይ በሁለት ቢላዋ እንበላለን የምትሉ ከሆነ ግን ያው ምን ሊከተልባችሁ እንደሚችሉ ታውቁታላችሁ። በመጨረሻ እምለው ነገር ወልቃይት ጠገዴና ጠለምት ራያ ተቀምጣችሁ ሲሿችሁ ትግራይ ሲሿችሁ አማራ የምትሆኑ ሰዎች ወዮላችሁ ብለናል። ከዚህ በመቀጠል ወልቃይት ጠገዴ ጠለምት ሰው አማራ ደንበሩ ተከዜ ነው። ማስተላልፈው መልእክት ለጊዜው ይሄ ነው። ወንድም በለጠ። መልካም አመሰግናለሁ። አቶ ቻላቸው አባይ የወልቃይት ልሳነ ጉፋን ቃል አቀባይ በወቅታዊ ጉዳይ ላይ ማብራሪያ ስለሰጡና መልእክቶችን ስላስተላለፉ አመሰግናለሁ። መልካም ጊዜ
እኔም ለተሰጠኝ እድል በእኔም ይሁን በድርጅት ስም ከፍ ያለ ምስጋና አቀርባለሁ። እግዚአብሔር ያክብርልኝ ጌታዬ።